መብቱን የሚጠይቅ ሰው ለእስልምና መብት የሚጠይቅ ሰው እስልምናውን የሚያስከብር ሰው ነብዩን የሚያስከብር ሰው አላህን የሚያስከብር ሰው ስሙ አሸባሪ ነው። እነሱ እኮ ዋህብይ ናቸው እነሱ እኮ አሸባሪ ናቸው ተብለው ስለሚጠሩ የሚሰደብላቸው ሰው ስለነበረ የሚከራከርላቸው ሰው ስለነበረ ታይቶ አያውቁም። ሚዲያ ላይ እኮ ጥቃት የሚያደርሱብን ለካ ዋህብያዎች ናቸው። እንደዛ ከሆነ ለይታችሁ ስደቧ። ለዩልንና ስታስተምሩ አስተምሮታችሁን ስታስተምሩ የዋህብያ እስልምናና የአህባሽ እስልምና ብላችሁ እስኪ አስተምሩ። ክርስቲያኖች እውቅና ስጡ ለአህባሽ እስልምና። አህባሾች ሙስሊም ነን እስልምናችን እውነት ነው ነብዩ እውነተኛ ነብይ ናቸው አላህ እውነተኛ አምላክ ነው ብለው ሲመሰክሩ ክሬዲት ስጧቸው። እንደዛ ከሆነ አሰጡም። ምክንያቱም እናንተ መጣሉት እስልምናን ነው። እናንተ ከዚህ በፊት ለሁለት ተከፍለው ተገዳድለው እንዲጣፉ ነው የምንፈልገው ብላችሁ 29000 ሰው ባለበት የተናገራችሁ ናችሁ። እናንተ ማለት የአቡነ ማትያስን እንባ የኢትዮጵያ ክርስቲያን እንባ ነው ብላችሁ ክፋታችሁን በአቡነ ማትያስ እንባ የደበቃችሁ ናችሁ። የአቡነ ማትያስ እንባ የአቡነ ማትያስ እንባ ብቻ ነው። የአቡነ ማትያስን እንባ የኢትዮጵያ ኦርቶዶክስ ክርስቲያን እንባ ነው የኢትዮጵያ ክርስቲያን እንባ ነው ብሎ የሚያስብ ሙስሊም ካለ እርሱ በእርግጥም ሞኝ ሰው ነው። አቡነ ማትያስ ለወዳጃቸው ለተቀዳሚ ሙፍቲን ያለቀሱት ጓደኛሞች ስለነበሩ ወዳጅ ስለነበሩ ሚስጥረኞች ስለነበሩ የአቡነ ማትያስን በክሬዲት የሚገባው አቡነ ማትያስ በህይወት ቢኖሩም በህይወት ባይኖሩም የተቀዳሚ ሙፍቲ ወዳጅ ነበሩ ይወዷቸው ነበር ነው የምንለው እንጂ የኢትዮጵያ ክርስቲያን ሙስሊሞችን ይወዳል ብለን የምናስብ ከሆነ ሄድድብና ነው። እንደዛ ከሆነ አክሱም ላይ ነው መስጊድ የሌላችሁ። እንደዛ ከሆነ ለምንድን ነው ዛሬ ሙስሊምና አራጅ የሚባለው? እንደዛ ከሆነ ለምንድን ነው ነብያቸው የሚሰደቡት? የሃይማኖት ልዩነትን መስበክ ይቻላል። የሃይማኖት እኩልነትን ግን ኦርቶዶክስ ክርስቲያኖች አይቀበሉ። ያንን ታውቃላችሁ። ስለዚህ የእናንተ ጸብ የወንድማማች ጸብ ሆኖ ሳለ በአቡነ ማትያስ እንባ ግን የምንወደውን አልወደዱልንም ብላችሁ የምትጣሉ ከሆነ መጀመሪያ ለአክሱም ሙስሊም መብት አስቆሙ። መብት ይኑራችሁ። ነባር ሙስሊሞች እያሉ የሚያቆላምጣችሁ አህባሾችን አይደለ? አክሱም ያሉት ነባር ሙስሊም አይደሉም እንዴ? ልጆቻችሁ እስልምና በሚያዛቸው መሰረት ሂጃብ አይለብሱ፣ ለብሰው መማር አይችሉም። መስጊድ የላችሁም፣ መቀበር የላችሁም፣ መብት የላችሁም። ስለዚህ በአቡነ ማትያስ እንባ የሚታለል ሙስሊም ካለ እርሱ ሞኝ ነው። መጀመሪያ ኢትዮጵያዊ ሙስሊም ተባሉ። በኢትዮጵያ ስር የሚኖሩ ሙስሊሞች ከመባል ራሱ ነፃ ከወጣችሁ 40 ዓመት አይሞላችሁ። ኮሽ ባለ ቁጥር መጥፎ ሆነ ባዩ ቁጥር እኮ እስልምና ከሀገራችን መውጣት አለበት የሚለው መፈክር መርሳት የለባችሁ። እናንተ በዳቦ ስም ብትጣሉ የአላህን ገመድ የያዛችሁ ናችሁ። አንድ እውነት ግን አለ። የኢትዮጵያ ክርስቲያኖች እስልምና ጠል ናቸው። እስላሚክ ፎቢያ አለባቸው። በኢንቨስተር በሚኒስተር ደረጃ በፓርላማ ደረጃ በማንኛውም በሀብት ደረጃ በኢንቨስተር ደረጃ ሰውየው ሙስሊም ወይ ጴንጤ ከሆነ አይወዱም። በጣም ብዙ ሙስሊሞች ለኢትዮጵያ ታሪክ ዋጋ ከፍለዋል። ዞር ዞር ብለህ ብታይ ታሪካቸው የለም። እነ ገብረ እነ ወልደ ሲሆን ታሪካቸው በደንብ የሚጻፈው የለም ታሪካቸው። ለዛች ሀገር ግን ብዙ ዋጋ ከፍለዋል ኢትዮጵያዊ ሙስሊሞች። መብት ግን የላቸውም። ታሪካቸው አይቀመጥም ተፈላጊ ስላልሆነ ከትውልድ ወደ ትውልድ መሸጋገር ስለማይፈልግ። ስለዚህ ማንኛውም ልጅ አባቱ ሲሞት እንደሚያድገው ሀጂ ሙፍቲን አባታችን እያላችሁ የምትጠሩ ሙስሊሞች የምታድጉበት ጊዜ ደርሷል። ፊት ለፊት የምትወጡበት ጊዜ ደርሷል። ፊት ለፊት የምትወጡት እኛን አይመስሉም ከኛ ጋር ይጣላሉ ከምትሏቸው የቤተሰብ ጠብ ከምትጣሏቸው ሰዎች ጋር አይደለም። እስልምና የሚለው ሃይማኖት በራሱ ሃይማኖት ነው ወይ? እስልምና የሚለው ሃይማኖት በኢትዮጵያ ክርስቲያኖች ዘንድ ምን አይነት አመለካከት አለው ነው? እናንተ የምትጣሉት በዳቦ ስም ነው። ለዚህ ነው መጅሊሱ ሲከፈል ለማየት ቁጭ ብለው የሚያድሩ ክርስቲያኖች ለኦሮሞ ሲኖዶስ መከፈል ጊዜ ግን ጥቁር ለብሰዋል። መከፈል መብት ከሆነ መስጊድና መጅሊስ የመከፋፈል ስትራቴጂ መብት ከሆነ መጀመሪያ መብት መሰጠት የነበረበት ለኦሮሞ ሲኖዶስ ነው። ለዛች ሀገር ሺህ ዓመታት ታግለው ኦሮሞዎች ጋላ የሚባሉ በቋንቋቸው የማይቀደስላቸው በቂ መጽሐፍ የሌላቸው ክብር የሌላቸው የኢትዮጵያ ኦሮሞ ኦርቶዶክስ ክርስቲያኖች በቃን አሁን ይበቃናል ብለው ሲሉ ግን ጥቁር ነው የለበሳችሁት። የትግራይ ሲኖዶስ በጉልበቱ ነው የተገነጠለው። አቡነ ማትያስ አልቅሰዋል፣ ይቅርታ ጠይቀዋል። 25 ሚሊዮን ብር ካሳ አንካስ እስከ ማለት ደርሰዋል። አንፈልግም ነው ያሉት። ስለዚህ ይሄ የሞኝ ብልጥ ስትራቴጂያችሁን ብትተውት በጣም ጥሩ ነው። የኢትዮጵያ ክርስቲያኖች የሞኝ ብልጥ ናችሁ ስንል በምክንያት ነው።
መከፈል ቀላል እንዳልሆነ አይዲዮሎጂ ባለ አሁንም እኮ የኦሮሞ ሲኖዶስ አቋሙን አልቀየረም። በነገራችሁ ላይ ግን በጉልበትና በኃይል በፍጥነት ስለነበረ ጠይቆ የነበረው ሀገሪቷ ላይ የመጣው ምላሽ አስደንጋጭ ስለነበረ ራሳቸው የኦሮሞ ኦርቶዶክስ ክርስቲያኖችም ተቃውሞ ስለነበረ ስትራቴጂውን የተቀየረው እንጂ ሀሳቡ አልተቀየረም። ወደፊት የኦሮሞ ሲኖዶስ ራሱን የቻለ ሲኖዶስ ይሆናል። ይህንን ማየት ትችላላችሁ። ግን በፊት በጠየቁበት መንገድ አይደለም አሁን የሚጠይቁት። ምክንያቱም የሰሩ ስህተት አለ። አስደንግጠዋል ህዝቡን። በተሻለ መንገድ መብታቸውን እንደሚጠይቁ የኦሮሞ ሲኖዶስ ራሱን የቻለ ሲኖዶስ እንደሚሆን በደንብ ያውቃሉ። ኦሮሞ ሀገር መግዛት መምራት እንዳለበት በደንብ ያውቃሉ። ስትራቴጂውን የተቀየረው ሀሳቡ አልተቀየረም። እና ለእናንተ መልእክት አለኝ። ሲኖዶሱ ሲከፈል ጥቁር የለበሳችሁ ሰዎች መጅሊሱ መከፈል አለበት የሽብር ቡድን ምናምን እያላችሁ መልክ የምትሰሩ ሰዎች ለራሳችሁ አልቅሱ፣ ለራሳችሁ ቅድመ ጥንቃቄ አድርጉ። ምክንያቱም እግረ ቀጭን ይሞታል ሲባል የሚሞተው እግረ ደንዳና ነው። እናንተ እየሞታችሁ ያላችሁ ናችሁ፣ እየሰመጣችሁ ነው። ሁለተኛዋ ታይታኒክ ሰምጣለች፣ አስቀድመን ተናግረናል። ድምጻችሁ ስለበዛ ትክክል የሆናችሁ የሚመስላችሁ ሰዎች አላችሁ። እናንተ ህግን ማጽደቅም ህግን መሻርም አትችሉም። አብቅቷል። ኃይለ ሥላሴ ሲሞቱ ያበቃ ነገር ነው ይሄ ነገር። በነገራችሁ ላይ ሂዱና የኃይለ ሥላሴ የሙት መንፈስ ጥሩ ከፈለጋችሁ አብቅቷል። እና ሚዲያ ላይ በጣም ስለምጮሁ በጣም ነው የምታላዝኑት። መጅሊሱ ለሁለት መከፈል አለበት። መጅሊሱን እየመራ ያለው ወሃብያ ነው። በኢኮኖሚ በጣም ጠንካራ ወሃብያዎች ናቸው። መጅሊሱ የተቀመጠው ለሙስሊሞች ነው፣ ለግለሰብ ጥቅም አይደለም። ካውንስሉም ሲኖዶሱም መጅሊሱም የሚሰራው ለየራሱ የሃይማኖት ተቋም ነው፣ ለግለሰብ ፍላጎት አይደለም የሚሰራው። እና ጥሩ ህልም ነው፣ በጣም ደስ ይላል። ግን እናንተ እኛ የምንጠላው ወሃብያን ነው፣ አሸባሪ ነው፣ ገዳይ ነው፣ ለካ እስከዛሬ አላወቅንም፣ አህባሾች በጣም ጥሩ ነበሩ፣ ደግ ነበሩ ካላችሁ ሀጂ ሙፍቲን ከመሞታቸው በፊት ንዟዚያቸው ለኢትዮጵያ ሙስሊም መቀበሪያና መስገጃ ቦታ እንደዚሁም ደግሞ ጥሩ የአምልኮ ስፍራ እንዲኖርላችሁ፣ ጥሩ ባንክ እንዲኖርላችሁ ተመኝተው ነው የሞቱት። ይሄን ስጧቸው ለኢትዮጵያ ሙስሊሞች። ከምንም በላይ ለአመታት እየተሰቃዩ ያሉ የአክሱም ሙስሊሞች አሉ። የአክሱም ሙስሊም ሴት ስትዋጋ ከነ ሂጃባ ነው የተዋጋችሁ። ስትማር ግን ከነ ሂጃባ መማር አትችልም አይደል? አንቺ ሂጃብ አድርገሻል፣ አትዋጊም፣ ሂጂ ግቢ፣ እስልምናሽ ወንድ እንዲያስተዳድርሽ ነው የሚያዘው፣ ሂጂ ወደ ቤትሽ ተመለሽ ያለ ጽንፈኛ ቡድን ከነ ሂጃባ አዋክተሃት፣ አስገድልሃት፣ አስደፍረሃት ሞታ ለሀገሯ ልክ ጥሩ ቀን ሲመጣ መማር ስትጀምር መልበስ ስትጀምር ግን ነጠላ ካለበሰች ካንተ እኩል መቆም አትችል። የምራችሁን ነው። አንድ አይነት ቦታ ስላለን አንድ አይነት ሰዎች እንዳንመስላችሁ በፍጹም። አልቅሱ። በነገራችሁ ላይ መሀይም ብዙ ተከታይ ነው ያለው። መሀይም ከመሀይም ጋር ትታገሉ። መሀይም ተከታዩ ብዙ ነው። በነገራችሁ ላይ ሁሌም ህግ መሻርና ህግ ማጽደቅ ከሚችሉ ሰዎች ከሆነ ቆሙ፣ ሀሳባችሁን በግልጽ ተናገሩ። ስለዚህ አሁን የሀጂ ሙፍቲ ልጆች የምታድጉበት ጊዜ ደርሷል። ሚዲያ ላይ ሰዎች ሲያዩዋቸው ደነገጡ። እንዴ አህባሽ ሚዲያ ላይ ነበር እንዴ አህባሾች አሉ እንዴ ቲክቶክ ላይ ግልብጥ አሉ እኮ። በፊትም ነበሩ፣ ግን በፊት የሚሰደብላቸው ሰው ነበረ። በፊት አሸባሪ መብቱን ሲጠይቅ ለእስልምና መብት ሲጠይቅ አሸባሪ፣ እስልምናውን ሲያስከብር አሸባሪ፣ ነብዩ ሲሰደቡበት የሚቃወም አሸባሪ፣ አላህን ሲሰደብ የሚቃወም አሸባሪ የሚባልላቸው ሰው ስለነበረ መኖራቸውን ረስታችሁታል። እና በወንድማማቾች ጸብ የምታምኑ ከሆነ በሀብት ክፍፍል የምታምኑ ከሆነ የኦሮሞ ሲኖዶስ ጉዳይ የተዘጋ ጉዳይ ስላልሆነ ድጋሜ ጥቁር እንዳትለብሱ ቅድመ ዝግጅት አድርጉ። ምክንያቱም የኦሮሞ ሲኖዶስ ስትራቴጂውን የተቀየረው ሀሳቡ አልተቀየረም። ዛሬም በኢትዮጵያ ኦርቶዶክስ ስር ተጠቃሎ መሆን አይፈልግም። ራሳቸው የኦሮሞ ተወላጆች ጥቁር ለብሶ ስለነበር በሰዓቱ ችግሩን ከጦርነት ይልቅ ወደ ብልሃት እንቀይረው ብለው ስትራቴጂውን የተቀየረው እና ተዘጋጁ። ድጋሜ ጥቁር እንዳለብሱ ብለን ነው። ልምድ አላችሁ እናንተ ጥቁር ለብሶ በማልቀስ ተጎጂ በመመሰል ልምድ አላችሁ። መስጅሊስና መስጊድ ግን ለሁለት አይከፈልም። ይህ ጆርኒ ነው፣ የሀሳብ ልዩነት ነው፣ ይስተካከላል። ሙስሊሞች ሁሉም የአላህን ገመድ የያዘ ለእነሱ ወንድምና እህታቸው ነው። የሀሳብ ልዩነታቸው መፍታት ያውቁበታል እንጂ እናንተ አይደላችሁም ኢትዮጵያ ያኖራችኋቸው። በነገራችሁ ላይ ሙስሊሞችን እናንተ አይደላችሁም ኢትዮጵያ እንዲኖሩ ያደረጋችኋቸው። እርስ በራሳቸው ተያይዘው ተደጋግፈው ነው የኖሩት።
ፍርሃት ስላለባችሁ ነው። ሀገሪቷን በሸሪዓ ይመራሉ ብላችሁ ፍርሃት ስላለባችሁ ነው። የሀገሪቷን መብት ዲሞክራት ያደርጋሉ ብላችሁ ፍርሃት ስላለባችሁ ለሁለት ለሶስት ቢከፈሉ ለኛ ቦታ እናገኛለን። እናንተ ቦታችሁ አብቅቷል። የእናንተ ቦታ ከኃይለ ሥላሴ ጋር ነው የተቀበረው። 4 ነጥብ። ፍቅር ሲይዝን ይታካል እንጂ እናንተ አትተኩ። ያልገባችሁ ይሄ ነው። ክፉ ስለሆናችሁ ልክ አንድ አባባል አለ፣ ለአንተ የማደርገውን ነገር ለጎረቤትህ እጥፍ አደርጋለሁ ሲለው የኔን አንድ አይን አጥፋና የጎረቤቴን 2 አይን አጥፋ እንዳለው ነው የኢትዮጵያ ኦርቶዶክስ ክርስቲያኖች መርሃችሁ። እንደዛ ነው። በጣም ታስቃላችሁ፣ በጣም ታስቃላችሁ። ቢሆንስ በጣም ነው የምታስቁት። ወይ 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 የአህባሽ ሙስሊሞች እንደ አህባሾች ውስጥ ቢር ናቸው ይመስላችሁ። ለእስልምና ያላችሁ አመለካከት፣ ለነብዩ ያላችሁ አመለካከት፣ ለአላህ ያላችሁ አመለካከት እኮ 2 ቪዲዮ ስክሮል ማድረግ ብቻ በቂ ነው። 2 ቪዲዮ ስክሮል ማድረግ በቂ ነው። ትክክለኛ ማንነታችሁ ይገልጣል። እስልምና ገዳይ ነው ያላችሁት፣ እስልምና ያለ ደም አይጸናም፣ እስልምና ያለ ውሸት አይጸናም፣ እስልምና ትናንት ካልዋሸ ነገ የለም ነው እንጂ ያላችሁት። ወሃብያ ትናንትና ካልዋሸ ነገ አይኖርም ብላችሁ አታውቁም። መቼ ለምን እንደተናገራችሁ እኛ ስለምናውቅ እናስታውሳችሁ ብለን ነው በነገራችሁ። እና የመጨረሻ መልእክቴ ሁሉም ልጅ አባቱ ሲሞት ያድጋል። የሀጂ ሙፍቲ ልጆች አሁን የምታድጉበት ጊዜ ደርሷል። ሚዲያ ላይ ሰዎች ሲዋችሁ በጣም ደንግጠዋል። እንዴ ይሄ ሁሉ አህባሽ ሚዲያ ላይ አለ እንዴ? ይሄ ሁሉ ሙስሊም ነው ማለት ያለባችሁ። ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ማለት ነው ያለባችሁ። ትክክለኛው ጥያቄ ለክርስቲያን ይሄ ነው። ሱኒ ሆኖ አህባሽ ሆኖ ወሃቢያ ለውጥ አያመጣም። ክርስቲያን መጠየቅ ያለብህ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ብለህ ጠይቅ። አዎ አሉ አሉ። እስልምና አንድ ነው። ሁለቱንም ጠይቃቸው እኔ ሙስሊም ነኝ ብለው ስለሚመልሱላችሁ ማለት ነው። ስለዚህ ትክክለኛው ጥያቄ ይሄ ሁሉ አህባሽ ይሄ ሁሉ ወሃቢያ አለ እንዴ ምን ሲሉ ሰማው መሰለ? ወሃቢያ እኮ በቁጥር በጣም ትንሽ ነው፣ ግን በኢኮኖሚ በጣም የዳበሩ ናቸው። ሰታችኋቸው ነው ገንዘብ አይደለም፣ ታግለው ነው ያመጡት። ስልጣን ሰታችኋቸው ነው አይደለም፣ ሞተው ነው ያመጡት፣ ታስረው ነው ያመጡት። ሲታገሉ ግን ለእስልምና ነው፣ ለግል ጥቅማቸው አይደለም። ስለዚህ ትክክለኛው ጥያቄ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ነው ትክክለኛው ጥያቄ። ትክክለኛው ጥያቄ ብልህ ሰው ይሄን ነው የሚጠይቀው። ምክንያቱም ስለምንተዋወቅ ማለት ነው። መርሃችሁን ስለምናውቀው። ሲርባችሁ እስልምና ገዳይ ነው ብላችሁ ነው የተደበቃችሁት እንጂ ወሃቢያ ገዳይ ነው ብላችሁ አይደለም። ስትቸገሩ ከሀገራችሁን ውጡልን እናንተ መጤናችሁ ብላችሁ የተሳደባችሁት ሙስሊሞችን እንጂ ወሃቢያዎችን አይደለም። ሀጂ ሙፍቲ ስለሞቱና አቡነ ማትያስ ስላለቀሱ ታሪክ ለመቀየር በጣም የምትጣጣሩ ሰዎች አላችሁ። ታሪኩን አይቀይረው። ታሪኩ የሚቀየረው አክሱም ላይ መስጊድ ሲኖር የአክሱም ሙስሊሞች በነጻነት ሲለብሱ መቀበሪያ ሲኖራቸው ኢትዮጵያ ውስጥ ያሉ ኢትዮጵያዊ ሙስሊሞች ለሀገር በጦርነት ጊዜ እንደተሳተፉት በጥሩም በመጥፎም ጊዜ አብሯችሁ እንደኖሩት መብት ሲኖራቸው ነው። ያኔ የዳቦ ስማችሁን እኛ የምንጠቀመው ይሆናል። ችግር የለውም። አይመስላችሁ? እና ታስቁኛላችሁ። የሞኝ ብልጦች በጣም ነው የምታስቁኝ። ታስቁኛላችሁ። የጥርስ የገቡ ተቀጨ። እኔ በጣም ነው ታስቁኝ። ቪዲዮ ያለው ስክሮል እያደረግኩኝ ምናምን ነገር ኢቭን ንጽጽር ለማድረጉ ለአፈሩ ታውቃላችሁ። ሲሳደቡ አመቱ ሙሉ ሲሳደቡ የነበሩ ኦርቶዶክስ ክርስቲያኖች አሁን ስድባቸው አስደነገጣቸው። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል። እንዴት አድርገው ይሳደቡ? አሁን እስልምና ሲሉ ነው ሲሳደቡ ይኖሩት። እስልምና ብለው ከተሳደቡ አህባሾችም ሊያኮርፉ ነው። ወሃቢያ እያሉ ይሳደባሉ። ወሃቢያ እያሉ ይሳደባሉ። እኔ የኢትዮጵያ ሙስሊሞች ጀግና ናችሁ። የኢትዮጵያ ሙስሊሞች የትም ዓለም ላይ ካለ ሙስሊም በላይ ጀግና ናችሁ። ስለ ዳቦ ስማችሁ አያገባኝም። ጀግና ናችሁ። የሰውን መርህ ያስቀየራችሁ ጀግና ናችሁ። በአቡነ ማትያስ እንባ ተንጠልጥለው በእናንተ ፍቅር ለማግኘት ሲጋጋጡ አይተናል። አንደኛ ናችሁ። ይሄ ነው እስልምና። ይሄ ነው የአላህን ገመድ መያዝ ማለት ይሄ ነው። በነገራችሁ ሰው መንታ ልጅም ይጣላል፣ እናትየዋ ታስታርቃችኋለች። ሁሉም ሙስሊም ቢጣላ የሚሄደው ወደ ሐዲስና ወደ ቁርአን ነው። የትም አይሄዱ። ሸሪዓ የሚሄዱት ለመጋባትና ለመፋታት ነው። በእስልምናቸው ላይ ከተጣሉ ግን ክርስቲያን ጋር ሄደው እርዳታ ይጠይቁ።
ወደ ሐዲስና ወደ ቁርአን ይመለሳሉ። እናንተ ወዴት ልትሄዱ ነው ክርስቲያኖች? ወደ ጳውሎስና ወደ ጴጥሮስ ነው የምትሄዱት? ወደ 66ቱ ነው ወደ 73ቱ ነው የምትሄዱት ወይስ ወደ 81 ነው የምትሄዱት? መሄጃችሁን ፈልጉ እናንተ መሄጃችሁን። የዛፍ ላይ እንቅልፍ ተኝታችሁ ደግሞ ተንኮል ለመስራት ታስባላችሁ። የታረወተበች ያራዳ ልጆች ኤንሃው የኢትዮጵያ ሙስሊሞች ጀግና ናችሁ። ግፉበት ግፉበት። ከዛ መጨረሻ ላይ ዳላክ ላይ ልስራ ቤቴን በሚለው ሙዚቃ አብረን እንዳረጋለን። እስከዛ ግፉበት። እጅ በተለይ የምትናቆሯት ነገር እኔ በጣም ተመችተኛለች፣ በጣም ተመችተኛለች። ከዛና ዜናቸው የምትናቆራት ነገር በጣም የተመቸችኝ። ምክንያቱም ሁሉም ወንዝ የሚፈሰው ወደ ተነሳበት ነው። ግን የዛፍ ላይ እንቅልፍ የተኛችሁ ሰዎች ነቃ ደንገጥ ብትሉ ጥሩ ነው። እናመሰግናለን ለነበረን ጊዜ ቆይታ። ይሄን ነው ማለት የምፈልገው። የንጽጽሩ አድማ የቀየሩ ሰሞኑን ቀዝቅዝ አላለባችሁም? የነብዩ ስድብ፣ ነብዩ የሚሰደቡት ነገር ትንሽ አልቀነሰም? እስልምና እየተባለ የሚጫጫኸው ስድቡ ትንሽ አልቀነሰም? ሀጂ ሙፍቲ ከሞቱ በኋላ አላስተዋላችሁ? ምክንያቱም ለካ ሀባሾቹም ሙስሊም ናቸው ብለው ደንግጠው እኮ ነው። አባታችን ሀጂ ሙፍቲ በክፉ ዓይን አያችሁብን፣ ክፉ ነገር ተናገራችሁብን፣ መጥፎ ነገር ተናገራችሁብን ብለው የተቆጣ ሰው እስልምናው ሲነካበት ዝም ይላል ብለህ መገመት በራሱ ሞኝነት ነው። የክርስቲያኑ ኡማ በደንብ ስማ። የምንወዳቸውን አልወደዳችሁልንም፣ ሀጂን አላከበራችሁም፣ ሀጂን እንዲህ ብላችሁብናል ብሎ የተቆጣ ሰው ነብዩ ሲነካበት፣ እስልምናው ሲነካበት ዝም ይለኛል ብሎ ማሰብ በራሱ ሞኝነት ነው። የተላለፋችሁት እዚህ ጋር ነው። በነገራችሁ ላይ ኡማው ጀማዓው ክርስቲያኖች ገና አልተገለጠላችሁ፣ እንቆቅልሹ ገና አልተፈታላችሁ። ስትሳደብ ነው ለረባ የምትሳደቡት። አሁን ተሳደቡ። አሁንም እስልምና አይሁድና ክርስቲያን ካልገደለ ጀነትን አይወርስም። እስልምና አራጅ ነው። እስልምና በደምና በካራ የተመሰረተ ነው። በሰይፍ እስኪ አሁን በሉ እስቲ ለሀጂ ሙፍቲ እንደዚህ ጥብቅና የቆሙ ሰዎች ለእስልምናቸው እንደሚሞቱ ማወቅ አለባችሁ። ምክንያቱም ሀጂንም የሰጣቸው እስልምና ነው። በሉ አህባሽ ምናምን ሳትሉ ልክ እንደ በፊቱ ሙስሊም እያላችሁ የምትሳደቡ ክርስቲያኖች አሁን በንጽጽር ዘርፉ ተሳደቡ። ውስጥ ቪዲዮ ስሩ፣ አሰሩ። አሁን የምትሳደቡት ወሃብያ እያላችሁ ነው የምትሳደቡት። ጽንፈኛ ቡድን በእስልምና ተከልሎ እኔ መጽሐፌን ስጽፍ መጀመሪያ ማሳተመው ይሄኛውን የቲክቶክ ስቶሪ ነው። የመጽሐፉን ርዕስ እንመርጣለን። ተሳደቡ። አሁን ወሃብያ፣ ጽንፈኛ፣ አሸባሪ። ከዛስ ሀጂ ሙፍቲ ከመቃብር በላይ ስራቸው ይሆናል። ነባሩ ሙስሊም ሰላማዊ ነው። ነባሩ ሙስሊም ደግና ሩህሩህ ነው። ችግር የለውም። እኛ ነባሮቹ ሙስሊም ጋር ጥገኝነት እንጠይቃለን በሎ ጋይስ፣ ምንም ችግር የለው። ስለዚህ አሁን እስልምና ገዳይ ነው አትሉ። አምናችኋል እስልምና ገዳይ እንዳልሆነ፣ እስልምና ሰላም እንደሆነ አምናችኋል። እንተማመን። እኔ ሀጂ ሙፍቲ በጣም ታሪክ እኔ በጣም ነው የምወዳቸው ታውቃላችሁ። በጣም 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 ነው የምወዳቸው፣ እጅግ በጣም ማለት ነው። ሀጂ ሙፍቲ ታሪክ ነው ሰርተው ያለፉት። ታሪክ ሰርተው ነው ያለፉት እምላችሁ። የክርስቲያኖችን ጭንቅላት ብሬን ዎሽ አድርገው ነው የሄዱት፣ እጥብ አድርገው በቃ። አሁን ወደፊት ዝም ብለን ማየት ነው። የሚሰደበው እስልምና ነው ወይስ ወሃብያዎች ናቸው? ወሃቢ እየተባለ ነው የሚሰደቡት ወይስ ሙስሊም እየተባለ ነው የሚሰደበው? ለነባሮቹ ሙስሊም ክብር ሲባል ነብዩ መሐመድ ከተከበሩ ጀሚላ እና ከድር ብትሰደቡ ምንም ማለት አይደለም። በዳቦ ስም መሰደብ ምንም ማለት አይደለም። በነገራችሁ ላይ አይመስላችሁ? እና ታሪኩ ተጽፏል።
እያየን ነው። ለውጥ አይተናል። አሁን እስልምና እየተሰደቡ አይደለም። አሁን ነብዩ አላህ እየተሰደቡ አይደለም። የግብረ ገብ ቃላቶችን አይተናል። የተሽሞኖሞኖ ቃላቶችን አይተናል። ምን እንዳየው ታውቃላችሁ? የህዝብ ቅምጦች ቤት አንድ ሰው ገቡ። በዚህ ሳምንት ነው የምነግራችሁ። የህዝብ ቅምጦች ቤት አንድ ሰው ገቡ። መነጽር ያደረጉ ትልቅ ሼባ ናቸው። አላህ እንዴት እኔ እንድገልለት ሰው ይልከኛል አሉ። እኔ የሁል ጊዜ ጥያቄ ነው ሲሉ ሰውየው ተሳቀቀ። ጋይስ አይታችሁታል? ቁልጭ 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 ቁልጭ። ለምን በፊት ቢሆን እስልምና ገዳይ ነው፣ እስልምና አራጅ ነው የሚለው። አሁን ካለ አህባሾች ሊቆጡ ነው። ሰውየው ካሜራቸውን አብርተው ስግጥ ብለዋል፣ መነጽራቸውን አድርገው። እስልምና በግድያ ላይ የተመሰረተ ነው። እንዴት ነው አላህ ግደል ብሎ የሚልከኝ እኔን እያሉ እሳቸው ያወራሉ። ለምን? እሱ በፊት ያስተማራቸውን ነው የሚያወሩት። ጀለስ ተሳቀቀ ጋይስ። በቃ ወይኔ አልቻልኩም ጋይስ፣ ተሳቀቀ። እኔ በቃ እንዴት ሀሴት እንዳደረኩ ልነግራችሁ። ሪከርድ አደረኩ። ወደ 80 ሰው ምናምን ይላኩት። ይሁት ይሄን ቪዲዮ አልኳቸው። ይህም ቪዲዮ ይሁትና ምን ተረዳችሁ፣ ሳይኮሎጂካሊ ምን ተረዳችሁ አልኳቸው። ወቅቱን እንደጠበቀ ዝናብ ገብታችኋል። ሰውየው የተማሩትን ነው። እስልምና ገዳይ ነው አራጅ ነው ሲላቸው ሲማሩ ስለነበረ ስግጥ ብለው እሱን እየባረኩት ስለ እስልምና አራጅና ግድያ አላህ ግደሉ እንደሚል ሲናገሩ ግን ተሳቀቀ። ሰውየው ተሳቀቀ። አንዴ ወደዛ ይላል፣ አንዴ ወደዚህ ይላል፣ አንዴ ወደዛ ይላል፣ አንዴ ወደዚህ ይላልና ትችላላችሁ፣ የኢትዮጵያ ሙስሊሞች ትችላላችሁ። አሁን ነው ሀጂ ሙፍቲ ስራችሁ ከመቃብር በላይ ይውላል ማለት አሁን ነው እያየን ስለሆነ ማለት ነው። እና መፈክሮ የሰራው እናንተ ላይ ነው። በነገራችሁ ላይ ራሳችሁ ናችሁ። በፔጃችሁ ላይ የሀጂ ሙፍቲ ስራ ከመቃብር በላይ ይኖራል፣ ነባሮቹ ሙስሊሞች ሀቀኛ ናቸው፣ ለካ አላወቅንም እስከ ዛሬ፣ ጽንፈኛው ለካ ውሃብይ ነው ብላችሁ በቴሌግራም ፔጃችሁ ላይ ጽፋችኋል። እውነትም ሀጂ ሙፍቲ ስራቸው ከመቃብር በላይ ይኖራል። ምላሳችሁ እንዲህ ለሁለት ነው የቆረጡላችሁ፣ ለሁለት። በዳቦ ስም ነው የምትሳደቡት፣ እስልምና ብላችሁ አትሳደቡም። ሰው ስለዚህ ይህ ነገር ነጃትና ከድርን ያስከፋል ብዬ አላስብም። ስትሳደቡን የኖራችሁት እስልምናችሁ ይከበርላችሁ። እናንተ ብትሳደቡ ምንም ማለት አይደለም። እና ይሄን ነው ማለት የምፈልገው። በጣም ጥሩ ነው። የሀጂ ሙፍቲ ልጆች አድጋችኋል፣ ሚዲያ ላይ መታችኋል። በጣም ነው ደስ ያለን። ድሮም ተናግረን ነበር ወደ ሚዲያ መምጣት እንዳለባቸው፣ ሚዲያ ላይ እንደሚመጡ ኮምፓራቲቭ እየተማሩ ነው ግማሾቹም። ትልቅ ለውጥ እናያለን። በተለይ ከዚህ ወር በኋላ በጣም ብዙ ለውጦች እናያለን። ባብዬ አመሰግናለሁ። ማሜ ወዬ ባቢ እንዴት ነህ? እንዴት ነሽ? በእናትሽ ተናፍቀሻል። ኧረ ጠፍተሃል። በሰላም ነው? ኧረ ምን ጠፋለሁ አሉ። ሰላም ነው አለን። የለህም? እኔ ስራ ቦታ ነበርኩኝ። ትላንትና ነው እረፍት የወጣሁት። አይ ስራ ከሆነ አሪፍ ነው። እኔ ደግሞ ፖለቲካው እንትን ውስጥ የገባ መስሎኝ። ኖ እያየኸኝ አይደል? ሶሻል ሚዲያ ላይ የለውም እኮ 20 ቀን እስር ቤት ነኝ፣ 10 ቀን እረፍት ነኝ። አሪፍ ነው፣ ደስ ይላል። እንዴት ነህ? አለው። አሁን በሚቀጥሉት 10 ቀናት እበዛለሁ። አሪፍ ነው። በቃ አብረን እንትን እናድርገዋለን ማለት ነው። ያ በቃ ቀጥይ። ላይ እንትን ነው እየተጨዋወትን ነው። አኬ ታውቀዋለህ? አኬ ማን ነው? እኔን ግን ታውቀኛለህ አይደል? እንደዚህ ነኝ እኔ። አንተንም የማያውቅ ሰው አለ እንዴ? አንተን ተከትለው መተው እኮ ናቸው ሰዎች እንትን የሆኑት እኔ የሆነ ማኛ ምናምን የምትላቸው ሰዎች እውነት ለመናገር ይሁኒ ጾታ ብቻ የቀረው መቀየር። እኔ ነብይ ነኝ ብሎ ያለቀሰበት ሰዓት ታስታውሳለህ? በፌስቡክ በነገራችን ላይ እኮ ይሄ ማህበራዊ ሚዲያ ላይ አደባባይ በመውጣት እሱ ጂጂ ምስራቅ ብትባል ልጅ ብዙ ሰው ይፈራ ነበር። ታውቃለህ? ይፈራቸዋል ማለት ነው። ኖ እንዲህ ቪዲዮ ከፍቶ ሀሳቡን በነፃ መግለጽ ይፈራ ነበረ።
አሁን ብዙ የነጻነት ታጋዮችን ስታያቸው በኢህአዴግ ጊዜ የተደበቁ ሰዎች ናቸው። ዛሬ አንዳንዴ ሳስበው ይሄ አሁን ያለው መንግስት ነጻነት ሰጥቷቸዋል ይመስለኛል። ያኔ ፈርተው ሞጣ ራሱ እኮ አይወጣም ነበር ታውቃለህ። ያ ሞጣ ትንሽ ዘግየት ብሎ ነው የመጣው ራሱ አመጣጡ። ያ የመጀመሪያዎቹ ብዬ የምላቸው በቃ ዮኒ ምንም እንኳን ቢቀበጣጥር ተቀበሉኝ እግዚአብሔር ነብይ አድርጎ ልኮኝ፣ ኧረ ስሙኝ፣ ኧረ የኢትዮጵያ ሕዝብ ስማኝ፣ ስሙኝ በእናታችሁ እግዚአብሔር ልኮኛል እንትን ለማደድ እንዴ ከምር ልታደርገው ነው? ያንን ቪዲዮ ባየው ቁጥር ማለት ነው በቃ ዮኒ ማኛ የሆነ ሕፃን ልጅ ይመስለኛል። ሁሌ ጀስት ሕፃን ልጅ ታውቃለህ። አስበው እስቲ ሰው አቴንሽን ፍለጋ፣ ቪው ፍለጋ፣ መታወቅ ፍለጋ አደባባይ ወጥቶ ሲያለቅስ፣ አደባባይ ወጥቶ የተለያዩ የማትደራደርባቸው ለምሳሌ ምንም ነገር ታገኛለህ ብባል ሃይማኖት ይላል አልደራደርም። ምንም አይነት ተጽዕኖ ለመፍጠር እይታ ለማግኘት ፈልጌ ሃይማኖት ላይ ድንበር አላልፍም። አለፈኩ እሱ ረስሙኝ ኢትዮጵያ ሕዝብ እግዚአብሔር ለእናንተ ያላከኝ ረስሙኝ እግዚአብሔር። አንድ ሚስጥር ልንገርህ ዛሬ። ሚስጥር አይደለም፣ አይ ቀለል ያለ ነገር ነው። ግን ሞጣ በፌስቡክ መጀመሪያ አካባቢ ሲመጣ ማን ብሎ እንደመጣ ታስታውሳለህ? የምሬን ነው። ማንንም ሰው ይገባኛል፣ ግን ብዙ ሰው አያውቀውም ነበር፣ አያስታውስም። ራሱ ጻፊ ነበረ። ትናንት መጥቶ ነው አሁን እኔን ሱሪው ላይ ይሸናል ብሎ ስለኔ ብዙ ጊዜ ሲያወራ ዘመድኩን በቀለ ወላሂ ላዚም ጻፊ ነበረ፣ ተደብቆ ነበር። ያው ድምጻችን ይሰማ ትግል ጊዜ እኔ አደባባይ ወጥቼ አወራ ነበር። በነገራችን ላይ በጣም የቆየው ሰው ነው እኔ ሚዲያ ላይ ማለት ነው፣ አስታውሳለሁ። እና የዛኔ እሱ አጌንስት ድምጻችን ይሰማ ሆኖ ይጽፍ ነበረ። ቲያንስ ነው ምናምን የሚባል ድርጅት ይመራ ነበረ መሰለኝ የዛኔ። ቲያንስ የሌቦቹ እንትኖቹ የነ በረከት ሰሞን እንትን ነበረ ኬንያ ላይ እንትን የነበረ። አዎ አስታውሳለሁ። ያ እና አንዴ ምን ሆነ መሰለ ላይቭ ካይሮ እያለሁ እኔ ፕሮቶኮል ምናምን የሚባል ነገር አይገባኝም። ተኝቼም ከሆነ ብርድ ልብሴን ገፈፍ አድርጌ ገብቼ ሀሳቤን እገልጻለሁ። በቦዲ መገባለሁ ምናምን ፕሮቶኮል እኔ በቃ አለ አይደል ኑሮዬን ነው ላይቭ ላይ ይዤው የምመጣው። አንተ መስለህ እንደማለት ነው። ያ ሱፍ ለብሼ ከታች ፓንት አድርጌ ከአንገት በላይ ሱፍ ለብሼ ከረባት አድርጌ አልመጣም። ብዙ ጊዜ ሚዲያ ላይ የሚሰሩ ሰዎች የምሬን ነው የምልህ የሚዲያ ባለሙያዎች ብዙዎቹ ጓደኞች እሱን ከታች ቁምጣ ነው እና ሽንት ቤት ገብቼ ያው እኛ ሙስሊሞች ከተጸዳዳን በኋላ ጧራ እናደርጋለን። የለበስኩት ሱሪ ካኪ ነው። ጧራ ካረኩ በኋላ እጄን በሶፍት አላደረኩትም። ሱሪዬን ከፍ አድርጌ እንደዚህ ጨበጥኩት በእጄ ማለት ነው። የእጄ ውሃ እንዳለ ሱሪው ላይ ቁጭ አለ። ላይቭ ገብቼ እያወራው እያለ አየሁትና አንድ ደቂቃ አልቆየሁም። ልብስ ላዩ ላይ ሸፈንኩበት። ወዲያው ስክሪንሻት አደረጓትና ስልጤው ላዩ ላይ ሻንቱ ምናምን ብለው አሁን እስከ ዛሬ ድረስ ዘመድኩን በቀለ ስለኔ ሲያወራ ይሄ ግብጽ የሚኖረው ሱሪው ላይ የሚሸናው ልጅ ታውቁታላችሁ አይደል ብሎ እና ያው ወሬውን አንዛዛውባችሁ አላበዛኸውም። በነገራችን ላይ አው ጀርመን ስለነበረ እሱ አንተ ግብጽ በነበርክበት ሰዓት ጀርመን ነበረ እሱ። አሁን ደግሞ አንተ ያው ካናዳ ነህ፣ እሱ ደግሞ እዛው በነበረበት ነው።
ለውጥ ያየነው አንተ ላይ ነው። ግን እኔ በጣም ትናንት ሲያወራ ሰማሁትና ልክ ነህ። ምንድነው ድሮ በድምጻችን ይሰማ በ2000 ስንት ነበረ? በእናትህ የሆነ እንቅስቃሴ ነበረ 2010 እና አዎ ብዙ ሰዎች ድምጻችን ይሰማ የሚባለውን እንትን በጣም ይደግፉት ነበረ። ትናንት ደግሞ እንዴት እንደተቀየሩ አላውቅም። ጠላት ሆኖ ሲነሱ ሳያቸው ይህ በጣም ነው የገረመኝ። ገብቷል? በዚህ ልክ ሰው ሲገለባበጥ በጣም ከባድ ነው። ትናንት እውነት ሲሉት የነበረ ዛሬ ደግሞ አሸባሪዎች ብለው እንትን አደረጉት። ምን አለ መሰለህ አሁን እነ ሀብታሙ አያሌው ራሱ የዛኔ የድምጻችን ሰማ ሰፖርተር ነበሩ። አሁን አጌንስት የሆኑ በኢትዮጵያ ምድር ውስጥ ምን ይፈለጋል መሰለህ? እኔ ሙስሊም ሆኜ የማስመሰል ለክርስቲያኖች የማስመሰል ፍቅር የምሰጥ ከሆነ እፈለጋለሁ። እኔ አሁን የትኛውም ሪሊጅን አከብራለሁ፣ የትኛውንም ሪጅን አከብራለሁ፣ ግን አላስመስልም። በኢትዮጵያ ውስጥ የሚፈለገው ደካማ ሙስሊም ነው። ገብቷል? ደካማ ሙስሊም ስለምንድን ነው? እምነቱ ላይ በፖለቲካ ብቻ አይደለም፣ እምነቱ ላይ ድንበር የሚያልፍ በእምነቱ ላይ ደባል ነገሮችን የሚተገብር ለምሳሌ ሚስተር ኤክስ የሚባል መቃብር ላይ ሄዶ የሚንከባለል ሙስሊም ጥሩ ሙስሊም ነው። ጫትን ይዞ ዱዓ የሚያደርግ ሙስሊም ጥሩ ሙስሊም ነው። ፎር ኤግዛምፕል እኔ አክራሪ ዋሃብያ እባላለሁ። እኔ አክራሪ አይደለሁም፣ ታውቀኛለህ፣ ተራ ዱርዬ ነኝ። ግን አበደን ሚስተር ኤክስ ለሚባል መቃብር አልንከባለልም ነው። ይሄን ማለት ምን ያስደርጋል? ዋሃብያ ያስብልሃል። እንደገና ደግሞ በምንም አይነት እልህ ውስጥ ሆኜ ከአንድ ሙስሊም ነን ሙስሊም የሆነን አላስበልጥም። በእምነት ደረጃ ከሄድን ጉዳዩ ኢሹ በእምነት ከሆነ የምንነጋገረው ዝምድናው የእምነት ከሆነ ጉዳዩ የእምነት ጉዳይ ከሆነ ቀብር ላይ የሚንከባለል ሙስሊም ራሱ ነን ሙስሊም ከሆነ ሰው በእምነት ደረጃ ይቀርበኛል። እኔ ቢያንስ ሙስሊም ነኝ ብሎ ያምናል። ከሙስሊምነቱ ባሻገር ሽርክ ቢሰራም ማለት ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ በሚለው ያምናል። በተጨማሪ ሙፍቲ ገነት ያስገባሉ ብሎ ሬሳቸውን እንደዚህ አብሶ እንደዚህ ያረጋል። ይሄ ደባል ነገር ነው። ደባል ነገሩን አንድ ቀን ይተወዋል። ይሄን ስትናገር ምን ይልሃል ሰው? አሁን ባለፈው ቪዲዮ ሰጥቼ እንዴ አንተ ሙሃቢያ ነህ እንዴ አሉ። በሙፍቲ ዙሪያ ስርዓት ባለው መንገድ ነው የተናገርኩት። ቀብር ላይ ቀብራቸውን ግቤ ላይ ያድርጉ ይደረግ ብለው ኑዛዜ ተናግረዋል ተብሎ ጭቅጭቅ ሲነሳ እያመቻቹ ነው ለቀብሩ እንዲሰገድለት ወይም ደግሞ ቀብሩ እንዲመለክ እንዲንከባለሉበት ከሙስሊም ቀብር ተለይቶ እንዲቀበር የተናዘዙት እንዲመለኩ ፈልገው ነው ብዬ ነው የተናገርኩት። ወሃቢያ ነህ እንዲህ አሉ። ስተት የሆነን ነገር ስተት ነው፣ አለቀ። ሰውየው ስለሸበተ ትልቅ ስለሆነ አይደለም። ገብተዋል? እና ጠንከር ስትል እንደነ ሰይድ ወረባቦ ስትሆን ጥሩ ሙስሊም ነህ። እንደኔ እንኳን ስትሆን ነው ለምሳሌ የአምስት ወቅት ሰላቴን እንኳን እያዳገተኝ ምሰግድ ሰውዬ አክራሪ አሸባሪ ተብዬ መፈረጅ ነበረብኝ፣ ዋሃብዬ መባል ነበረብኝ። እና እንደዛ ነው እልሃለሁ። ምን እያወራው እንደሆነ ራሱ አልገባኝም። በእናትህ አውራ። አይ ጥሩ ሀሳብ ነው። በነገርህ ላይ ሳምንታዊ አጀንዳ ስለነበረ ብዙ ሰዎችም የማይመለከታቸው ሰዎች ስለዚህ ጉዳይ በጣም ሲጨንቁበት ያየሁት ምንድነው፣ አሁን ክርስቲያን በዚህ ጉዳይ ምንም ማያገባው ነበረ። የት መቀበር እንዳለባቸው፣ ምን መደረግ እንዳለበት፣ በመጅሊስ ጉዳይ ወሃብያ በሚለው አህባሽ በሚለው ጉዳይ ማንንም ሰው አይመለከተውም። ገብቷል? አይመለከተውም አይደል? ክርስቲያን ከሆነ ለምን እንደሚንጫጩ ለምን እንደሚፍጨረጨሩ እኔ ግራ ገብቶኝ ነበረ። እነ ዘመድኩን በቀለ ራሱ በጣም እየተሰቃዩ በጣም እንትን ሲያድር ምንድነው ሲያለቅሶ ነበረ። ለምንድነው ከየት ተነስተው የት ጋር ለመድረስ ነው? እኔ ግራ ገባኝ። ገብቷል? ስለዚህ እኔ በእርግጥ መጀመሪያ ላይም ስናወራበት ነበርና
ለዛ ባለው አማርኛ ቀስ ብሎ ሰው በመሃል የሆነ ችግር ካለ ለመፍታት መናገር አለበት። አሁን ባለፈው እንትና ደስ በሚል ንግግር ነበር የተናገረው ያሲን ኑሩ ገብቷል። በጣም ደስ የሚል ንግግር ነበር። ቀይረው ፖለቲካ ሰርተው ሌሎች ሰዎችንም እኔ ምን እንዳገባቸው ግራ ይገባኛል። ገብቷል። በዚህ ልክ ክፉና እንትን ሲሆን ሰው በጣም ያስጠላል። ስለዚህ እንደናንተ አይነት ሰዎች ደግሞ በተለይ ማሚ አንተ ሁሌም እኔ የምለውና የማስበው ነው በፖለቲካው ትንሽ ስለተነካካ ስለምትነካካም ራሱ ትንሽም ስለምትንቀሳቀስ ሃይማኖትህንም እንትን ስለምታደርገው ያለውን የኢትዮጵያ ፖለቲካው አካሄድም አንተ ስትገልጸው የነበረው ይሄ የሃይማኖት እንትን መምጣት አለበት የሚባለው ነገርም አንተ ገባ ብለህ ምንድነው የሆነ እንትንህን ሃይማኖትህን ተሸክመህ ከለላ ብትሆን መልካም ነገር ነው። ሚዲያው ላይ ስላለህበት ምንድነው ይሄ መሐከለኛ ሰው የለም ከሃይማኖቱ ሰው ሳይወጣ ፖለቲካ የሚባለው ነገር ደግሞ ልክን እያስያዘም ይሄድ ሰው ገብቷል። መታረም ያለበት እያረም ከፊት ለፊት ስላለ ያው ታዋቂ ነው እኮ እንትን መታወቅ ቀላል ነገር አይደለም። ከፊት ለፊት ቁጭ ማለት ቀላል ነገር አይደለም። ሰውን ማስከተል ቀላል ነገር አይደለም። ገብቷል። ስለዚህ በደንብ አድርገህ እየተናበብክ ብትሰራ በጣም ትልቅ ለውጥ ልታመጣ ትችላለህ። ትልቅ ትውልድ ልትገነባ ትችላለህ። እንደ ማሜ ማለት ነው። ሃይማኖት ውስጥ ካሉ ሰዎች እየተናበብክ ንጽጽር ከሚሰሩ ሰዎች ጋር እየተናበብክ ገብቷል። ፖለቲካ ውስጥ ካሉ ሰዎችም እየተናበብክ ብትሰራ መልካም ነው ማሜ። አው ባይ ዘ ዌይ ባለፈው አቻሜለህ ታምሩን ታውቀዋለህ? እሱ የጻፈውን ነገር አንብቤ ብዙ ጊዜ አሁን እንደዚህ አይነት ኢሹዎች ሲፈጠሩ ክርስቲያንን ለሚሉ ጣልቃ ገቦች ሁሉም ክርስቲያን አይደለም፣ ክርስቲያን ሆኖ ጣልቃ የሚገቡ አሉ። የአህባሽና ወሃቢይ ብለው በተለይ አሸርጋጅ ያልሆነውን አካል ወሃቢይ ብለው የሚፈርጁ አሉና እነሱ አንዳንዶቻቸው የፖለቲካ ልሂቃንን ይላሉ፣ ግን ፖለቲካቸውን በአደባባይ በቃ ያሳዩሃል ግቡ ምን እንደሆነ። አቻሜለው ሲጽፍ ሁለቱም ጠላቶቻችን ናቸው። አህባሽም ሱፊይም ማነው የሚባለው ወሃቢያም አህባሽም ሁለቱም ጠላቶቻችን ናቸው። ለጊዜው ግን አህባሽን በመጠቀም ወሃቢዮችን መዋጋት ያስፈልጋል። ሁለቱም ጠላቶቻችን ናቸው ስላለ እኔ ፖስቱን አመጣልሃለሁ ተፈለክ። ሁለቱም ጠላቶቻችን ናቸው ስል ሁለቱም ነጃሺ ሰልሟል ብለው ያምናሉ። ሁለቱም ኢትዮጵያ ውስጥ እስላም ማጆሪቲ ነው ብለው ያምናሉ። ግን ደግሞ የሁለቱን ኃይል ለመበታተን አህባሽ የሚባለውን አንጃ እስከ ጊዜው ድረስ መጠቀም አስፈላጊ ሆኖ ስለሚታየኝ ዘመድኩን የያዘውን አቋም እደግፈዋለሁ ብሎ በግልጽ የጻፈውን ፖስት በራሱ ፌስቡክ ላይ እኔ አሁን እንዴት መለጠፍ እንዳለብኝ ከጀርባ ያልገባኝም እንጂ ለጥፍል ነበር። ስክሪንሻቱን አውርጄዋለሁ እና አህባሽ የሚባሉት ክፍሎች እኔ አሁን አህባሽና ወሃቢይ እኔ አላምንበትም። ግን ደግሞ አህባሽ የሚባለው ክፍል ለምሳሌ እኔ በርጫ እቅማለሁ፣ አሁንም እየቃምኩ ነው። በነገራችን ላይ ግን በርጫ ሱስ ነው ጀስት ሱስ ነው። ግን በርጫን እንደ አንድ እስላማዊ ኢባዳ አድርገው እንደ ባንዲራ አድርገው ጭራሽ አረንጓዴነት ቲሸርት ራሱ አድርገው ለብሰው የእስላም አካል አድርገው ይዘው የሚመጡ ሰዎችን አህባሽ ይለዋቸዋል። ጫት ደግሞ እስላማዊ አካል አይደለም ብለው የሚሉትን ወሃቢይ ይሏቸዋል። ልዩነቱ ምንድነው? በእስላም ላይ ደባል ነገርን መደገፍና አለመደገፍ ነው እንጂ የቁርአን የተለያየ ቁርአን አይደለም የሚከተሉት፣ የተለያየ ሐዲስም አይደለም የሚከተሉት። ሁለቱም አንድ ሙስሊሞች ናቸው። ግን ልዩነት ያላቸው በምንድነው? እስላምን በመኖር ደረጃ ላይ ነው። እስላምን ሲኖሩት ይለያያሉ። አንዳንዶቹ ለነፍሶቻቸው ይኖራሉ። ለምሳሌ እኔ የምወደውን ነገር ከእስላም ጋር አገናኝቼ በቃ ከእስልምና ጋር ይሄዳል ብዬ ማመን። ለምሳሌ ምርጫ እስላማዊ አካል ነው ብዬ ማመን፣ ቡና እስላማዊ አካል ነው ብዬ ማመን። ለምን? ሱሴ ስለሆነ ሱሴን እስላማዊ አድርጌ
በቃ እየቀጠልኩበት መሄድ። አንዳንዶቹ ደግሞ ድርቅ ያሉት ሃይማኖታቸው ላይ ትንሽ ጠንከር ያሉት ምን ይላሉ? ቃም ግን የእስላም አካል ነው አትበል ብለው በግልጽ ይናገራሉ። በእስላም የሚፈቀደው የሚበላ የሚጠጣ ነው፣ እሱንም የማይጎዳህ ነገር ብቻ። አሳማ ለምንድን ነው የሚከለከለው? ለጤና ትክክል ስላልሆነ በሳይንስ የተረጋገጠ ነው የአሳማ ስጋ ለጤና ጠንቅ እንደሆነ። የውሻ ለሃጭ መጥፎ ሐራም የተደረገው ለምንድን ነው? የውሻ እንትን ጀርም አላቸው ውሾች። ከጤና አንጻር ነው። እንስሳቱን ያለህን ፍጥረት ከመጥላት አንጻር አይደለም፣ ከጤና አንጻር ነው። እና በርጫ ይጎዳሃል፣ ሴክሹዋሊም ደካማ ያረጋሃል፣ ኑሮህን ያናጋብሃል፣ ሰነፍ ያረጋሃል። ስራ ከመስራት ይልቅ ረጅሙ ሰዓት ለበርጫ ትሰጣለህ። ከመስገድ ይልቅ እየቃምክ መርቅነህ ከአላህ ጋር እንደተገናኘህ አድርገህ ኢማጂኔሽን ውስጥ እንድትኖር ያደርግሃል። የሚጎዳህን ነገር ከኢስላም ጋር አገናኝቶ የሚቀጥሉ ሰዎችን ነው አህባሽ በሚል የከፈሏቸው። እና እኔ አሁን አህባሽ የሚባለው ግሩፕ ብዙ ጊዜ ችግር ያለበት ምንድን ነው? በእንደዚህ አይነት ነገሮች የማያምነውን ለማጥፋት ከማንም ጋር ቢሆን ለማበር ዝግጁ ናቸው። ከዚህ ቢታቀቡ በጣም መልካም ነው። እኔ አሁን አህባሽ ነህ ምንድን ነህ ብትለኝ አላቀልህም፣ ግን እኔ ለሰው ሬሳ አልሰግድም፣ የሰው ቀብር ላይ አልንከባለልም፣ ጫት እቅማለሁ፣ ጫት ያድናል ብዬ አላምንም። የማደርጋቸው ሱሶቼን እየጎዱኝ እንደሆነ እያወኩ ነው ማደርጋቸው፣ ግን እስላም ይፈቅዳቸዋል ብዬ ግን ባንዲራ የእስላም ባንዲራ አድርጋቸው ይዣቸው አልወጣም ነው እና በዛውት ሶሪ። አሪፍ ነው። አይ እኔ አጉል ጨዋነት በጣም በጣም እጠየፋለሁ። አጉል ጨዋነት የሚባል ነገር አሁን በሙስሊሞች የማየው ነገር ምንድን ነው? አጉል ጨዋነት አላቸው። ከባዱ እንዲጠቁበትና እንዲጠቁም ከሚያደርጋቸው ነገር ደግሞ አጉል ጨዋነትን ነው። አሁን ለምሳሌ በፖለቲካ ውስጥ ገብተው እንደፈለጉ እንትን ባለማድረጋቸው፣ ባለመስራታቸው፣ ባለመሳተፋቸው በጣም ይጎዳሉ። ሁለተኛ ደግሞ ማንንም ሰው ስለተናገረ አይ የትም አይደርስም፣ አይ ችግር የለውም አምላክ ራሱ መልስ ይሰጣል፣ ምን አይ ችግር የለውም የትም አይደርሱም እነሱ የሚያመጡት ነገር የለም፣ አይ ሃይማኖታችን አምላክ ይጠብቀዋል ምናምን እያሉ ይሄ ምንድነው? እንዝላልነትም አጉል ጨዋነትም ነው። በጣም ከሚጠቁበት ነገር ማለት ነው። ይህ ሰው መናገር አለበት። ፖለቲካ ውስጥ የሰውን ተንኮል፣ የሰውን መርዝነት በትክክል መረዳት መቻል አለበት። ሰዎች ዝም ብለው ያለምንም ምክንያት አይደለም ካወሩ ካያቸው የሆነ ማሳካት የሚፈልጉት ነገር አለ ማለት ነው። ስለዚህ ያ ንግግራቸው፣ ወሬያቸው ወደ ድርጊት ከመቀየሩ በፊት አንተ ነቅተህ በንግግር ነው የምታከሽፈው። ስለዚህ ተናጋሪ ትውልድ ያስፈልጋል። መልስ የሚሰጥ ትውልድ ያስፈልጋል። በፖለቲካ ውስጥ ትንሽ ይሄ የፖለቲካ አካሄድን በደንብ አድርጎ የሚረዳ ትውልድ ያስፈልጋል። የሚያስታርቅ ሰውም ትውልድም ያስፈልጋል። ይሄ ሃይማኖተኛና እንትን የሆነ ሰው በደንብ የሚያስታርቅ ሰው፣ ሃይማኖተኛ ሰው ደግሞ ከፖለቲካ ጋር አስታርቆ በደንብ አድርጎ የሀገር ፍቅር ያለው ትውልድ፣ ለሀገሩ የሚቆረቆር ትውልድ፣ ከዛ ደግሞ አገሩ እንዳይጠላ የሀገር ባለቤት እንደሆነ የሀገር ባላባት እንደሆነ እያስረዳ ደግሞ አገሩ ራሱ መረከብ እንዳለበት እያስረዳ መስራት የሚገባው ትውልድ መምጣት አለበት ብዬ ነው የማምነው። አሁን ማሜ ቅድም ስለ የነበረው መናገር አለበት። ብዙ ሰዎች ይናገራሉ፣ የሚመልስ ሰው የለም። የሚገርም ነገር እነ ዘመድኩን በቀለ ትናንት ወዳጅ የነበሩ ሰዎች ዛሬ ተነስተው ጠላት ሆነው ሲነሱ እኔ ይገባኛል ለምን እንደሆነ እንደዛ የሆኑት። ግን መልስ የሚሰጥ ሰው እንኳን አታይም። ማንንም ሰው አይመልስም። የትም አይደርስም፣ ምንም የሚያመጡት ነገር የለም፣ ያው እኛ እንደሆነ ሃይማኖታችን ራሱ ይጠብቀዋል ምናምን ያለ ሰው ቁጭ ብሎ እንትን ሲያደርግ ታየዋለህ። አስፈላጊ አይደለም፣ መመለስ አለበት። ድርጊት ላይ ከደረሰ በኋላ እየየ ምንም ትርጉም የለውም። እየየ ብለህ የምትፈጥረው ነገር የለም። እየየ ብለህ ነው የምትቀረው። ምንም የምታመጣው ነገርም የለም እኮ። ከባዱ ነገር ምንድነው? ባለፈው የሆነ ልጅ መጥቶ እነዚህ ሰዎች እኮ 3 ቀን ከማልቀስ ውጪ እኮ ምንም የሚያደርጉት ነገር የለም ማለት ልክ ነው። እንደዛ ነው እየታየ ያለው። ስለዚህ ማሜ መስራት አለብህ። የአንተ የሆኑ ሰዎችም አንተን በደንብ እንትን ማድረግ አለባቸው። አንተን መከተል አለባቸው። አንተን ማገዝ አለባቸው። ከፊት ለፊት ነው ያለው። አንተንም እንዳልኩህ መናበብ መቻል አለብህ። እንደዚህ አይነት ይሄ በደንብ አድርገህ እነሱ ጋር ትሰራ ስለነበረ በደንብ አድርገህም ስለምታውቃቸው
ምንድነው ተበደልኩ የማይል ሰው ነው መፈጠር ያለበት ኢትዮጵያ ውስጥ። እንደማንም መብቱን የተከበረ ትውልድ ነው መፈጠር ያለበት። ኢትዮጵያ የሁሉም ኢትዮጵያዊ ነች። ኢትዮጵያ ውስጥ የሚኖረውን ህዝብ ሁሉም ባላባት ነው። የመሬት ባለቤትነት አለው። ማንም ሙስሊምም ክርስቲያንም እኩል ነው ኢትዮጵያ ማለት ነው። ገብቷል? ስለዚህ ይሄ ለማረጋገጥ ደግሞ እንደናንተ አይነት ሰዎች ናቸው መስራት ያለባቸው። እንደነ ዘመድኩን በቀለ ሲቀደዱ መልስ መስጠት የሚገባቸውም እንደናንተ አይነት ሰዎች ናቸው። ስለዚህ መናገር አለብህ በሚል ነው። ማሚ ጥሩ ነገር ነው የተናገርከው። እኔ እንደተረዳሁት ከሆነ አሪፍ ነው፣ ደስ የሚል ንግግር ነው። መናገርም አለብህ ራሱ ከታች ያላችሁ ሰዎችም እንደነ ማሚ የሆኑ ሰዎች። አሁን ለምሳሌ ሃይማኖተኛ ሰው ስትሆን ደከም ያልኩ ሰው ነኝ አለ ማሚ። ደከም ማለቱ ምንድነው? መደገፍ ነው ያለብህ። መድከሙ ምንም ችግር የለውም። ሰው ነው። ስለዚህ ይሄ የሚስተካከል ነገር ነው። ሃይማኖተኛ የምትባሉ ሰዎች እንደነዚህ አይነት ሰዎች ለእናንተ በጣም አስፈላጊ ናቸው። ሚዲያው ላይ ከፊት ለፊት ነው ያሉት። እነዚህ እናንተን ለማጥቃት የሚሯሯጡ ሰዎችን በደንብ አድርገው የሚቆጣጠሩ ሰዎችም እነሱ ናቸው። ተንኮላቸውን ጠንቅቀው የሚያውቋቸው ሰዎች እነዚህ ሰዎች ናቸው። ስለዚህ መደጋገፍ መቻል አለባችሁ በሚል ነው። ኦልቤን አቤት ባቢ፣ ሰላም ነህ? ሰላም ነኝ። እንደምን አለ? እኔ አለሁ። እኔ በራሴ ዓለም እኮ ነው የሚሽከረከረው። የራስን ስፔስ ፈጥረህ? አዎ፣ ደስ ይላል። በራስ መተማመን የሚባለው ነገር ያው እኛን ራሳችንን እኮ በቃ ያንተ ማግኔቲክ ኢፌክቱ በጣም ከባድ ነው። ያው ተስበን እንመጣለን አንተ ጋር። አይ ተው። ይሄ ምንድን ነው የሚባለው? ካሪዝማቲክ ስፒከር ነው የሚባሉት እነኚህ ንግግራቸው ሰው የሚስብ በቃ ኖርማሊ በምክንያት ነው አንተ ጋር የምንመጣበት ምክንያት በጣም ደስ ይላል። ያው አንተ ጋር ካልመጣው መቼስ እኔ ያው የሆነ ትልቅ የሆነ ምናልባት ላይቭ ካልገባ በስተቀር ወይ ከስር መሆን አለብኝ። በጣም ደስ ይላል። እና አሁን በምትሉት ነገር ላይ እኛን አሁን እየገደለን ያለው እንደሆነ ታውቃለህ። የሆነ በቃ ኢትዮጵያ ምንድናት ወደሚለው ሁሉ ፖለቲካሊስ ወይም ደግሞ ስቴቱ ራሱ ሲመሰረት እንዴት ነበረ? በኃይል ነው ወይስ ሰዎች ተዋደው አንድ ላይ መኖር አለብን ብሎ ወይም ደግሞ የነበሩት መንግስታት ራሳቸው ከጥንት ፍላጎታቸው ምን ነበር? እውነት ህዝቡን አንድ ላይ ኢትዮጵያን አንድ ላይ ለማድረግ ነው ወይስ በውስጡ የሚፈልጓት ነገር አለች ለሆነ ክፍል ብቻ? ኢትዮጵያ የተሰራችው መጠቀም ያለባትን ነገር እንደ ሀገር መጠቀም ያለባትን ነገር ተጠቅማለች ወይ? ለምሳሌ አሁን የሆነ ቤት ለመስራት የሚያስፈልጉ ነገሮች አሉ። የሆነ ፓርቱ ብቻ ከበዛ እና ባላንሱ ካልተጠበቀ ያንን ባላንስ ደግሞ አንድ ቤቱ ያ ቤት ለምሳሌ ወይ ቢፈርስ ወይ የሆነ ነገር ቢሆን መልሶ ይገነቡታል ሰዎች። ወይ ግድግዳው ሲሰነጠቅ ምናምን ዝም ብሎ ቀለም መቀባበት ላይ ይበላል፣ ይጠጣል፣ ይጠጣል፣ ይሰራል። ልክ ነህ እንጂ ለአንድ ሰው ለአንድ እንትን ሃይማኖት እኔን በነገራችን ላይ እኔም የሆነ ነገር እየተሰማኝ ነው። እኔን ማምለክ አለባቸው። እንዴት አይመለክም? አክተር መሆን ምን ያነሰኛል? ምንም የሆነ ካራክተር ከተሰጠሁት ከዛ የበለጠም ልሰራ እችላለሁ። ልክ ነህ። ስለዚህ አምልኩኝ ያልክ ነው ማለት ያምልኩኝ። እኔ እንኳን ይሄ ኋላ ቀር ሊያመልክኝም አልፈልግም። አይደለም ቢለው ይጎተኛል። አንተ ፈጣሪ ነኝ ምን አድርጋ ቢሰቅለኝ ኢየሱስ ተሰቅሏል እናንተም ትሰቀላለህ ቢለኝ ምን አደርጋለሁ? እምቢሉ ማለት ነው። መሰቀል ነው። ድንግል ማርያም አሁን ኦርቶዶክሳውያን ድንግል ማርያም ያው ፍጡር ብቻ አይደለችም አሉ።
ምንድነው ሲባል አይ የፈጣሪነት እንትንም ባህሪ መስዋ ውስጥ አለ አለ። ገብቷል አባባል ፈጣሪ ነች ስላሴዎችን ተከራክራ ማሸነፍ ስለደ እንትን ነው የሚያደርገኝ ሮቤል ድንግል ናት ወይ ማለት ወልዳለች አይደል? ኢየሱስን ወልዳለች። ኢየሱስ ከሰው ነው የተወለደው እና የወለደችው እናት ደግሞ የተባረከች ልትሆን ትችላለች። ድንግል ግን ልትሆን አትችልም አይደል እንዴ? ከዛ በኋላ አይደለችም። በቃ ድንግልናዋ ከወለደች በኋላ እንትን አለ። ድንግልናዋ ተኝታ ያለች የሆነ ልጅ ነው በአጠገቧ ያገኘችው ማለት ነው። እንደዛ ከሆነማ ኦርቶዶክስ ቤተክርስቲያን ነች እኮ እንደዛ ብላ የምታስተምረው። ድህረ ወሊድ ሆቱም እያለ የሚያስተምረው በነገርህ ላይ ኦርቶዶክስ ቤተክርስቲያን ነች። ምን ነው እንደዛ ብሎ ነው የሚያስተምረው። ድህረ ወሊድ፣ ቅድመ ወሊድ፣ ድህረ ወሊድ እያለ ያስተምራል። እና በቃ ምንም አልተነካም ብሎ ነው የሚያስተምረው። ኦርቶዶክስ ቤተክርስቲያን እንደዛ ብላ ነው የምታስተምረው። በቃ ሆቱ እንደታተመ ነው ብለው እንትን የሚያደርጉት። አርግዛ እንደነበረች ማለት እንዴት እንደወለደች ምናምን ይገልጹታልና ከዛ መጨረሻው በቃ እንደ በእንትኗ እንደወለደች በቃ በመንፈስ የሚወለድ ማለት እንጃ እኔ እንዴት እንደሚያምኑት አላውቅም። ዝም ብለህ የሆነ ነገር ከጻፍክላቸው በብራንድ ወይም በሆነ ነገር ከጻፍክላቸው እውነት ብሎ ነው የሚከተሉት። ይሄ ግን ትክክል አይደለም። መመርመር አለብህ፣ ማወቅ አለብህ። ዝም ብለህ ማጃጃል ራስን ማመኘት ነው የሚሆነው። ለዛም ነው በኋላ ቀርኑት እንትን ያደረግነው እንጂ ደግሞ ጻድቃን ምናምን ይባላል። መቼም ጻድቃን ለራሱ ነው የሚጸድቀው። ጻድቅ አባቶች፣ ቅዱስ አባቶች ለራሱ ነው የሚጸድቀው አይደል? አዎ። ሰው አያጸድቅም። መልአክ ወይም ከሆነ ደግሞ ምን ነው የሚባለው? መልአክ ከሆነ ደግሞ አንተ የምትጸልየው ወደ እግዚአብሔር ይደርሳል ምናምን የሚባል አለ። ይሄም ውሸት ነው። በበዓላት እንዳትሰራ በእጅና በእግርህ ተይዘህ ለማኝ ሆነ እንዳትሰራ ተደርገህ ይሄ ሃይማኖት ሊሆን አይችልም። አትስረቅ፣ አትግደል። እኔ በቃ በምድር እየኖርክ አንተን የፈጠረ ፈጣሪም ማይዝልህ ካልገደል፣ ካልሰረቅ ሌላ ሁሉም ማድረግ አለብህ። ሁሉም የተፈጠረ ነገር ሁሉ ነገር ሊያሳፍርም አይገባም፣ ሊሸምምም አይገባም። እንጂ ሮቦት ተጫወተብን አይደል? አይ ግብፃውያን ናቸው ኢትዮጵያኖች የደነቆሩት በነገርህ ላይ በግብፃውያን ነው። ግብፃውያኖች ደግሞ ያው በጣም ሀያል ፖለቲከኞች ናቸው። ያው ኢትዮጵያዊ ደግሞ እንደምታውቀው ከግብፅ ሀገር ይመጡ ነበረ። ግብዳ መስቀላቸውን ምንድነው ወርቃቸውን ተሸክመው ይመለሱ ነበረ። እንደዛ ነበረ ራሱ። ግብፃውያኖችን ግን ያገነተራቸው ማን ነው? ባቢሎን መጀመሪያ ግብፃውያኖችን ያገነተራቸው ማን ነው? አላውቅም። ብቻ ከፓትሪያርኩ ምንድነው ከግብፅ ነበር ሲመጡ የነበረውና ሲመጡ ሲመለሱ በነገርህ ላይ ያው የሚሰጣቸው እንትን አለ፣ የወርቅ ዘንግ አለ የሚሰጣቸው። በጣም በቁመት ልክ ነው የሚሰጣቸው። ምንቷል በቁመታቸው ልክ ነው የሚሰጣቸው። እኔ አላውቅም፣ ግን ግብፃውያን ራሱ አሉ የሚላከው ወደ ኢትዮጵያ የሚላከው ጳጳስ ግብዳ በጣም ረጅም ነው የሚልኩት አሉ። ምክንያቱም በቁመቱ ልክ ወርቅ እንዲሰጠው ማለት ነው። ከዛ ኦኬ የኛዎቹ ናቸው የሚሰጡት። አዎ ኢትዮጵያ ውስጥ ምንድነው ለብዙ ሺህ ዓመት እኮ ነው፣ ሺህ ከምናምን ዓመት እኮ ነው በግብጽ የተመራችው ኢትዮጵያ ኦርቶዶክስ ቤተክርስቲያን። ገብቷል። የራሷ ፓትሪያርክ አልነበራትም። እና ምንድነው የመስቀል እንትን ነው እንትኑ ማለት ነው፣ ወርቁ በመስቀል መልክ ነው የሚሰራው። ከዛ ሰውየው ተሸክሞ ይመለሳል። በሰው አይደለም አሸክሞ ይመለሳል። ተሸክሞ ሳይሆን አሸክሞ ይመለሳል። ገብቷል። አሸክሞ ሰዎችን ተሸክሞት ይመለሳል ወደ ግብጽ። ተመልሶ አይመጣም።
ለመሰለ አዲስ ሰው እንዲላክና ሌላ ደግሞ ወርቁን ተሸክሞ እንዲሄድ ማለት ነው። እንደዚህ አድርገው ነው ሲጫወትባቸው የነበረው። ከዛ ደግሞ አውቀው እንዳይለወጡ እንትን አደረጓቸው። 30 በዓላትን እንትን አድርገው 30 ብቻ አይደለም 30 በዓላትና 6 ተደራቢ በዓላትን ደራርበው የኢትዮጵያ ሕዝብ በረሃብ እንትን እንዲቆረፍድ አደረጉት ማለት ነው። ይሄ ነው የፖለቲካ ስራ ነው ሲሰሩ የነበረው። እኔ አደንቃቸዋለሁ። በእርግጥም ጀግና ናቸው። ልደታ፣ አባጉባ፣ ባታ፣ ዮሐንስ፣ አቦ፣ ኢየሱስ፣ ስላሴ፣ አባ ኪሮስ፣ ጨርቆስ፣ መስቀል፣ ሐና፣ ሚካኤል፣ እግዚአብሔር፣ አቡነ አረጋዊ፣ ቂርቆስ ምናምን ይባልላል። በጣም ብዙ ናቸው። በጣም ብዙ። አዎ በቃ ዝም ብለህ የማታውቀው ኧረ ባል እኮ ነው። አንተ በቃ ከቤት አትወጣም። ቤትን ተዘግተህ ዝም ብለህ በረሃብ የተሳግ ማለት ነው። እዛ ነው የምትውለው። ህፃኑ ጨርቆስ ምንድን ነው? ለማኝ ትሆናለህ። በቃ የሰው ጠባቂ ነው የምትሆነው። እና ይሄ ፖለቲካ ነው በነገራችን ላይ ሃይማኖትም አይደለም እንጂ ምድርህ ላይ ሰርተህ ለምተህ መብላትም መኖርም እያለብህ ግን በትርክት ታስረህ ዝም ብለህ ትኖራለህ ማለት ነው። ኮኮ ያ ብራዘር ህፃኑ ጨርቆስ ምንድን ነው? መልአክ ነው? ህፃኑ ጨርቆስ የኢንዲያን እንትን ነው፣ ሰው ነው። ታሪኩ እንደዛ ነው። የኢንዲያን ሰው ነው በህፃንነት። ሌሎቹ ግን በህፃንነቱ ታሪክ ሰራ፣ ተአምር ሰራ ምናምን ቀበርጥሴ ነው ታሪኩ። ግን እኔ ውሸት ነው ይሄ፣ ውሸት እኮ ነው፣ ውሸት ነው። ከሮበርት ጀምሮ ሁሉ ሰው ነው፣ ያ ሁሉ ሰው ነው እንትን እየተደረገ ያለ። እዚህ ጋር ያለው አካውንቴ ከኛ ጋር ምን አገናኘው? ቆይ ባቢላን ህፃኑ ጨርቆስ ምን አልከኝ? ከኛ ጋር ምን አገናኘው? የህንድ ሀገር ተአምር የሰራ ሰው ህፃን እንዴ? ክርስቲያን አለ። ምን እያወራህ ነው? ምን አገናኘው ከኢትዮጵያውያን ጋር? ስጀምር የግብፃዊ፣ የሲሪያ፣ የኢራቅ፣ የኢንዲያ እኮ ናቸው እኮ። ምንድን ነው ተአምር ሰሩ የሚባሉት እኮ ኢትዮጵያውያኖች መሰላ እንዴ? የጥልያን አይደለም እኮ ብዙ አሉ። እሺ አቡነ አረጋዊ አሁን ትግራይ አይደሉ? ኧረ ጣሊያን ነው። ጣሊያን ነው። የሮም ልጅ እኮ ነው። ሮማ እኮ ተወለደ። አረጋዊ የሚባል እዛ ነው የተወለደው። በቃ ወደኛ ሲመጡ ስም እናወጣላታለን፣ መጽሐፍ እንጽፍላታለን፣ የሆነ ዋሻ እንሰራላታለን። ከዛ በኋላ መጥተን እዛ እንጎነበሳለን። ገባ እንጂ አንድ አረጋዊ ነው አቡነ አረጋዊ። አዎ ባቢሎን እንደዛ ነው የሚመስለኝ። አቡነ አረጋዊ አላውቀውም እኔ ብዙ። አዎ እኔ አቡነ ሀብተ ማርያምስ ሮም እንደሆነ ነው የማውቀው። የሮም ልጅ ጊዮርጊስን ነው አንተ የምትለው አይደል? ድምፅህ ግን ጥሩ አይሰማም። አንተ ጊዮርጊስን ነው መሰለኝ እያልክ ያለው። ኮከብ ጊዮርጊስ ኢጣሊያዊ ወይ ኢትዮጵያዊ ነው? አንድ ነው። ኢጣሊያዊ፣ እሱ ኢጣሊያዊ ነው። አቡነ አረጋዊ ግን የትግራይ ሰው አይደሉ? ኧረ አይደለም። የትግራይ ሰው የሚባል የሚመለክ የለ ጀነራሎች ካልሆነ በስተቀር እነሱ ገዢዎች ናቸው። እሺ አቡነ ሀብተ ማርያምስ? አቡነ ሀብተ ማርያም የሚባል ማለት እንዴ? ከዚህ በኋላ ያ እስላም ደና ተኝቶ ሳለ በእኩለ ሌሊት እንደፊተኛው ራእይ ያየ፣ ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ እቆርጣለሁ አለው። አሁን ሊባኖስ የሚባል ነው እንትን የመሰለኝ ዑራኤል ነው። ቅዱስ ዑራኤል አንድ ቅዱስ ዑራኤል ነው። ከላይ እንትን ያለው አካውንቴ ገብታችሁ ፖስት ያደረግኩትን ዝም ብዬ እንደ ግጥም አይነት
ገብታችሁ ላይክም ሪፖስትም የተመቻችሁ ሪፖስት አድርጉት። ለአንዳንድ አፍቃሪያን አፍቅረው ለሚያለቅሱ ፍቅር ሊያዛቸው በተለይ ደግሞ ወንዶች ሆናችሁ እንዴት አድርጌ ፍቅሬን ልግለጽላት ብላችሁ የምትጨነቁ አንዳንድ ወንዶች ያው የፍቅር ስለሆነ ገብታችሁ ነካ ነካ አድርጉት። አዎ ሁሉም የሃይማኖት ነክ መሆን የለበትም በሚለው ዛሬ የፍቅር ግጥም የለቀቅ ነው። እዚህ ጋር ያለው ምንድነው? በእንትን ድርሳነ ዑራኤል ውስጥ ነው ያለው። ሃይማኖታዊ ማስገደድ የሚባለው ነገር በነገራችን ላይ በኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። ለምን ከተባለ ሰዎች ሃይማኖታዊ ማስገደድ ቢያደርጉ ምንድነው ሰዎች ናቸው። ሰው ደግሞ ደካማ ነው፣ ችግር የለውም ልትለው ትችላለህ። ግን እዚህ ጋር ደግሞ መልአክ ነው ቅዱስ ዑራኤል የሚባል አንድ መልአክ ይመጣና አንድ ሙስሊም ሰው በቤቱ በተኛበት ሰዓት መስለም አለብህ እንደዚህ ማድረግ አለብህ ብሎ አዘውት ነበረ። ምንድነው አይደለም ክርስቲያን መሆን አለብህ መጠመቅ አለብህ ብሎ አዘውት ነበረ። ከዛ ሳያደርገው ሲቀር ምንድነው ከሰማይ እየበረረ ሰይፍን ይዞ መጣና ለሁለት ከፍልሃለሁ አለው ይላል። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ ያየ ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፍን ይዞ አንተ የነገርከውን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው፣ አስፈራራው። ስለዚህ ኦርቶዶክስ ቤተክርስቲያን ሰዎች ብቻ ሳይሆን እነ ቅዱስ ዑራኤልም እያስፈራሩ ሰው ክርስቲያን ያደርጉ እንደነበረ ታስተምራለች። ባለፈው አንድ ልጅ ይሄ ራስን ከየት ያመጣኸው ነው ውሸት ነው ብሎ መጣና መጽሐፉን ተሸክሞ ማለት ነው ከዛ ቁጭ አድርገን አነበብነው አረጋግጦ ነው የወጣው ተጨባብጠን ከልጁ ጋር ማለት ነው። እና በኦርቶዶክስ ቤተክርስቲያን ውስጥ ሰዎች ብቻ ሳይሆን መልአክም እያስፈራራ ሰው ክርስቲያን ያደርጋል። ስለዚህ እያስፈራራ ሃይማኖት የሚያስቀይረው አሸባሪው የአሸባሪዎች አሁን እኔ ቅዱስ ዑራኤልን አሸባሪ ብለው በጣም ነው የሚሰቀጥተው። አባቶች ይህን የጻፉ ይህን የዋሹ ይህን የቀጠፉ ግን በጣም አሸባሪ ናቸው። የአሸባሪነት መንፈስ የተናወጣቸው ናቸው። ይሄ እንዳይነበብ ነው። በነገራችን ላይ እናንተና እኮ ሰውን እያስገደዱ እኮ ነው ሃይማኖትን እንትን የሚያደርጉት ብር እየከፈሉ። እኛ እኮ የምንድነው የእንትን ነፃነት አለ የሚባለው ውሸት ነው። ብዙ ስለሳቁ ቅድም ጎሮሬ እንትን አደረገኝ። ኮኮ ምን ሳቃ በዛዋ በውሃ ዱሉ አድርገው በውሃ የሆነ እንደዚህ ስንናገር የሆነ እንትን ይሰማል ማለት እዛ ሆነ እየኖርክ ማለት እንጃ ግን ከባድ ነው። በሌላ ቢሆንም ብዙ ማያሳስብም፣ ግን በእምነት ከፈጣሪ ጋር የሚገናኝበት እንትን ድረስ እያመንክ ግን ዝም ብሎ ቅሸት ሲሆን ይሰማልም። ድርሳነ ዑራኤል ውስጥ ነው እህቲ፣ ድርሳነ ዑራኤል ውስጥ ነው። በነገራችን ላይ ግጥሙ ገብታችሁ እንትን አድርጉት። ያው ኦፓል ደግሞ አንድ ሁለት ቀን ስላልመጣች ለሷ ነው እኔ የለቀቅኩት። አያችሁ ፍቅር ማለት በዚህ ልክ ነው። እኔ እየተጫወተብኝ እንደዚህ ነው የገጠምኩላት እኔ። ስለዚህ እንትን አድርጉት። ጠፋ ስትልኝ መጥፋት የለብሽም መራቅ የለብሽም የተውሽኝ ቦታ ላይ ቁጭ ብዬ እየጠበቅኩሽ ነው እኔ ያልኳት። ስለዚህ ጠርታችሁ ለሷ እንደገጠምኩት የተነበበው ለሷ ይህ ድምጼ እንደዚህ ቅልስልስ ማለት ለሷ እንደሆነ ራሱ ይገባታል እኮ እሷ ራሱ። እና እንትን በሏት ጋብዘዋት እናንተ ሼር አድርጉላት። እኔ እንትን ስላለኝ የወንድ ልጅ እንትንም ስላለኝ ይኮራ ለማለት ማለት ነው። ለዛ ነው እኔ እንትን ያደረኩት ራሱ። ስለዚህ ላኩላት ልካችሁ ለሷ እንደሆነ ትንሽ እንትን ራስን ላለማስገመት የሚባለው ነገር የለም። እንትን ስትልቁ እጅ ለመስጠት ስትመጣም ራሱ ሰላም እንዳትላት
አልልም እኔ ፖስተር ነው። እንትን እላለሁ። ሚዩት አድርጌ ነው ቁጭ ብለው ስትመለስ ራሷ ወንድ ልጅ ትላለህ። ስጠራህ ምናምን ስጠራህ ድንገት ከጠራች ምናምን ባቢ የአይን ያጥንት ምንድን ነው በልሽ። አልችልም። አይ አልችልም። ኧረ ተው በእናትህ ተው እንጂ ባቢ አልችልም። እሱን አልችልም። ተው ግድ የለም ተው። ይሻላል። ምን ማለት እንዳለብኝ ምን እንደምልህ እኮ አላውቅም እኮ እኔ የዛኔ እኮ ምን እንደማወራው እኮ አላውቅም። እንደዚህ ባቢዬ የአይን ያጥንት ካለች ምንድን ነው በል አልልም። አልችልም። ምን እንደማወራ አላውቅም። እንዴ ይሄን ያህል ምን እንደማወራ እንዴ እየነገርኩህ እኮ ነው። ውስጤ እየነገርኩህ እኔ ምን እንደማወራ አላውቅም። እንደዛ ካለች በቃ ፈሰስ ነው የለውም። እኔ ቀልጣለሁ እንደ እንትን ትቀልዳለህ እንዴ? ሊዱስ ስትመጣ ምንድን ነው የሚሰማ? አሁን ቁም ነገር እናውራ። ቆይ አንተ እኮ እንትን ከተደረገልህ እኮ ወደ ድርሳነ ዑራኤል እንመለስና እኔ ተናግሬያለሁ ቅድም። ስሟ አንድ ገሞ አላለችም። ሪከርድ ለማድረግ ነው ኦቲ የለም ስጀመር ችግሩ ምንድነው? ከኔ ድምጽ እንትን የአንቺ ድምጽ ተጨምሮ እንትን ብሎበት ገብተውበት ሪከርድ መደረግ የለበትም። ይሄና እሷ ጉዳይ ገብቶሻል አባባሌ። የብቻዬን ሪከርድ የምታደርጊ ከሆነ ጥሩ የፍቅር እንትን አወራለሁ ስሟን እየጠራው እያነሳው ማለት ነው። ካልሆነ ግን ፍቃደኛ አይደለም። በመሃል የሆነ ንግግር ትከችበትና ይበላሻል፣ ይቆረፍዳል። እንዴ አስበሽዋል? እሷ የጠበቀችው የኔ ድምጽ እየጠበቀች የአንቺ ድምጽ የሴት ድምጽ ተጨምሮበት ላኩላት ብቻ ገጥሞ እሱ ነው እኔ የምፈልገው። ኮከብ እና ኦርቶዶክስ ቤተክርስቲያን አሁን ምን ትሆን እያልክ ነው? እንደገና ትሰራ ነው። እንዴት እንደገና ትሰራለች? መፍረስ አለባት ማለት የመፍረስም ባይሆን ግን ወደ እንትን መግባት አለ፣ ወደ ልክ መግባት አለበት። ከሰዎች ማምለክ መውጣት አለበት። የሰዎችን ታሪክ ማስተማር ትተውና ትክክለኛው እምነት ማስተማር አለባት። ህዝብም ዝም ብላ በቃ በቅሸት መምራት የለባትም ብዬ አምናለሁ። ከኋላ ቀርነት መውጣት አለበት። ራሷ ነው ከኋላ ቀርነት፣ በነገራችን ላይ ራሷ ከኋላ ቀርነት መውጣት አለበት። ኋላ ቀርነት ስንል ዝም ብለህ እንትን እያወራን አይደል። ኋላ ቀርነት ስል ምን ማለት መሰለህ? አላደ እንትን እያል ነው የነበርን እኛ በቃ ቀድመን ስለመጣን እኛ ነው እንትን ማለት ከኋላ ቀሪ ነው መግለጫዎች ከሆኑ ገባክ? እኛ ነው ልንገዛቸው የሚገባ እኛ ነው እንትን ስማ ማውጣት፣ ህዝቡን ማስተማር ማለት እውነት ነው ወይ ውሸት ነው ለማወቅም ትክክለኛው ትምህርት ለህዝብ መስጠት፣ ከዛ ህዝቡ ወዴት እንደሚሄድ ስለ እንትን የሚታወቅ ማለት ነው። ለዘመናት በውሸት ህዝብ በአፈር እያኖርክ እምነትህ ነው ይሄ ነው እምነትህ ማለት ይከብዳል። ከዋሻዎችም መውጣት አለበት ህዝብ። ዋሻዎች ገብቶ እየሞተ ያለ ህዝብ ትንሽ አይደለም ብዙ ነው። እና እንደዛ ነው የምለው እኔ። ትንሽ የአማርኛ እንትን ስላለ አይ ችግር የለውም። አይ ግልጽ ነው ደስ ይላል። እንደውም ደስ በሚል እንትን የገለጽከውና ግን ስለ ኦርቶዶክስ ቤተክርስቲያን ያው ሁሉም ሰው ያውቀዋል። ብዙ ጉድለቷም፣ ጉዳቷም፣ ችጋሯም ሁሉም ሰው ያውቀዋል። ግን ፕሮቴስታንቶች ደግሞ አሁን ዘመናዊ ነን ብለው በጣም እየተፈራገጡ ነው። እነሱም ከመጽሐፍ ቅዱሳዊ አስተምሮ በጣም ያፈነገጡ ናቸው። አሁን ስታየው አንዳንድ ሰው ሄሎ ኢየሱስ እያለ ኢየሱስ ክርስቶስ ጋር ስልክ እንደሚያወራ ሆኖ ሲያብድ ታገኘዋለህ። አንዳንድ ሰዎች ፓንትን ሲያስወልቁ ታገኛቸዋለህ። አንዳንድ ሰዎች ሳርን ሲያስገጡ ታገኛቸዋለህ። እንደ አህያ ሲያደርጉት ህዝቡ ማለት። አንዳንድ ሰዎች ሆዳቸው ጀርባቸው ላይ የረገጧቸው ምዕመን ታገኛቸዋለህ። አንዳንድ ሰዎች ቼኩን አቅፎ ጥቂትን እየጠበጠበ አምልኮ ነው ይልሃል። በፕሮቴስታንት ደግሞ በጣም እንትን ነው። ይሄ ነገርስ ምን መሆን አለበት? እንደው እነሱ ወደኛ ነው የሚገቡት። መጨረሻ እንደዛ ነው የሚመስለኝ።
ወደ 665 አዎ ማለት እነሱ ማለት የሳስበው ለሆዳቸው ነው እንትን የሚያደርጉት እንጂ ትክክለኛ እምነት አላቸው ብዬም ማለት እንደ እምነት ራሳቸውም እንደ እምነት ያስቡታል ብዬ አላስብም። የሆነ ከዛ ደግሞ እንትን ነው የሚያደርጉት። ከዛ ይወስዱታልና የሆነ ሜካፕ ቀብቶ ምናምን የሆነ ድንብሽብሽ ነገር አድርጎ የሆነ ቆንጆ አለ የምትወደው እንደዛ ነው የሚያደርጉት። ይሄ በቃ ያረጀ ነውና እኛ ትንሽ ሜካፕ እናደርግለት ከዛ ትንሽ ያምራል ከዛ በዛ አድርገን እንትን እናደርግ ነው የሚሉት እና ጥገኞች ናቸው እነሱ። ማለት ሰው ጥገኛ መሆን እኮ ይችላል፣ ግን በጥሩ ነገር መጠጋት ትችላለህ። አንተን በሚጠቅም ማለት ነው እንጂ ዝም ብለህ መጠጋት አሪፍ ነው። አሪፍ ነው። እኔ ሀሳብህን ወስጄዋለሁ። እኔ ይመቸኛል፣ ያው ስለማውቀውም ነው። ቅዱሳን በጣም የነቃ ሰው ነው። በጣም ምርጥ ሰው ነው። በጣም የተማረ ሰው ነው። ብዙ ነገር የሚያውቅ ሰው ነው። ብዙ ነገር ለይቶ የሚረዳ ሰው ነው። በጣም ቀድሞ መንገዱን የጠረገ ሰው ነው። ራሱን የቻለ ሰው ነው። ባይገባም ይጠቅማል። ፍሎ አድርጎት ብዬ ብናገር ምንም አይጠቅምም። ደግሞ ችግሩ እኮ ነው። ትገባበታለህ አትገባም፣ ፍሎ ያደርገዋል፣ ችግር የለውም። እና ፍሎ አድርጎት መደገፍ ያለበት እንደዚህ አይነት ሰው ነው ማለት መደገፍ አለበት ብዬ ስል ሰው መከተል ካለበት ሰው ፍሎ ማድረግ ካለበት እንደዚህ አይነት ሰው ነው ፍሎ ማድረግ ያለበት። ሌላውን ምንም አይጠቅም። አሁን ኦርቶዶክስ ነኝ ካለ ሰው የሆነ ችግር አለበት ማለት ነው። የጤና ችግር አለበት፣ የአመለካከት ችግር አለበት፣ የአእምሮ ችግር አለበት። ኦርቶዶክስ ነኝ ካለ ሰው ማለት ነው። ፕሮቴስታንት ለሁለት ይከፈላል። ፕሮቴስታንት ማለት ነው ለሁለት ይከፈላል። ፕሮቴስታንት ሁሉም እንትን አይደለም። አንዳንዶቹ ፖለቲካውንና ስራውን አካሄዱን ጠንቅቀው ስለሚያውቁበት ምንድነው የሚያደርጉት? በደንብ ይሰሩበታል ማለት ነው። አንዳንዶቹ ደግሞ የሰይትን ቂጥ እየለበለብ ምንድነው እየጠበጠብክ ጽድቅ ያለ የሚመስለው ሰው አለ። አሁን ኢትዮጵያ ውስጥ በጣም ነው የሚያሳዝነው። ፓንትን እያስወለቁ መጽደቅ የሚፈልጉ ሰዎች አሉ። እነሱ ምንም አልገባቸውም። ገብቷል። ፓንትን እያስወለቁ ደግሞ ጥቅም የሚጠቀሙ ሰዎች ደግሞ አሉ። ቅዱስ አኬ እኮ ነው እህቴ፣ አላወቅሽው? አኬ ነው እኮ አኬ። ትናንት ሁለት ጣቱ አፍንጫው ውስጥ ቀርቅሮ ገባ። ስነቃበት ነው ደንብሮ የጠፋው። እሺ ቆይ ጸይሟ አንዴ አኬ ያወራል፣ ችግር የለውም። ጸይሟ አቤት ባቢ፣ እንዴት ናችሁ? አለን። ሰላም ነው አለን። ደህና ናቸው? አለን። እንዴት ነሽ? ቆይ አወራለሁኝ፣ ጠብቀኝ። እሺ አኬ አለ እንዴ? አንሚት አድርግ።